ናቸውና ጉዱ ወጥቷል። የውሽሚት ቅሌት እያደር እየወጣ ነው። ሩታዬ ጀግና እውነት እንዳለሽ ይሄው ምስክሮች እየቀረቡ ነው ማለት ነው። እና ቪዲዮን ተመልክታችሁ መፍረድ ትችላላችሁ። የኛ የሩታዬ ሀብቴ ልዑልዬ እናት ጀግናዋ እውነት አላት። አሁንም ቢሆን ጉዞዋን ወደፊት ማለት ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ተተረፍ ይበልልኝ። ኢትዮጵያንም ኤርትራያንም በምን ለዓለም የምትገኙ ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። እንግዲህ ዝሙትን የማትወዱ ስለ እውነት ብቻ ስለተገፋ ስለተበደለ ሴት ተጎን የምትሆኑ እህት ወንድሞች አላችሁ ማለት ነው። እና እንግዲህ ለእናንተ ክብር ትልቅ ክብር አለኝ። አስተያየት ለምትሰጡኝም እጃችሁ ይባረክ። እንግዲህ በአዲስ አጀንዳ መጥቼላችኋለሁ። እሱ ምንድን ነው ብላችሁ አትጠይቁኝም። ቲጂ ምንድን ነው በሉኝ። በቃ ለማንኛውም እንግዲህ ከዚህ ቀደም ሄርሜላ ወይም ሙሽሚት ለአብርሃም ሰዓት እንደሰጠች ሁላችንም እናውቃለን። እኔ ደጋግሜ ብያለሁ፣ ደጋግሜ ቪዲዮ ሰርቻለሁኝ ማለት ነው። እና እንግዲህ በቪዲዮ መሀል አስገብቻለሁ ይችን ቃሌን ማለት ነው። አሁንም ቃሌን ማጠፍ አልፈልግም። እሱም ምንድን ነው አብርሃም ወዶ አይደለም፣ ፈዟል፣ በተያዘበት ተይዟል። አንደኛ ይሉንታ ይዞታል፣ ሁለተኛ ደግሞ በተሰጠው ሰዓት ላይ የሆነ ነገር ተደርጎበታል ብያችኋለሁ። እንግዲህ በዝና እንደሰማ ነው ወደዛ የሚደረግ ኃይለኛ ነው ተብሏል በነገራችን። እና ይኸው እንግዲህ ፍፄ ይኸው እውነቱን ለማሂ እያወጡ ነው ያሉት። ማሂ ጊዜ ሪስጥሽ እውነት ማሂ ሀዊ እውነት ነው የሚናገሩት። ትክክል የሆነ ቃል ታውቃላችሁ። ትክክለኛ ለእህታቸው ሳይሆን እየደገፉ ያሉት ሀዊን ብትሆን ሩታ ነው። ሩታ ሀቅ እንዳላት እውነት እንዳላት ነው ሲጋፈጡላት የምናየው ማለት ነው። እና አሁን ውሽሚት እየሰራች ያለችው ነገር ትክክል እንዳልሆነ ስተት እንደሆነ በዚህ ላይ መረዳት ትችላላችሁ ማለት ነው። በነገራችን በዚህ በኮተት ባልባሌ ነገር የመጣ ፍቅር ተመልሶ ወደዛ ነው የሚሄደው። አደለም ለተፈቃሪዋ አደለም ለአፍቃሪው። እውነቴን ነው። መጥፎ ነገር ነው። እንግዲህ በጸበል ቦታ እኛ ኦርቶዶክሶች እንሰማለን እንደዚህ ተደርጎባት እንዲህ ተደርጎባት የሚባለው ነገር ማለት ነው። እና እንደዚህ የሚደረግ ነገር ኃጢአት ነው። ፈጣሪም የማይወድ የጥንቆላ ነገር ነው። እና በእውነት ከዓለም ያጥፋሽ ማለት ነው የምፈልገው። ለማንኛውም በዚህ ልክ ፎቶም እንደሚያስፈልግ እንግዲህ አሁን ላይ እሷ ያሰራችበት ቦታ ሄደው አረጋግጠዋል። ይሄ ደግሞ አስቡት፣ ቀላል ነገር አይደለም። አብርሃም ፈዞ ነው ያለው። አሁን አብርሃምን ወደ ጸበል መሄድ አለበት እያሉ ነው ያሉት ማለት ነው። እና ታዲያ ሩታ ናት እያላችሁ ስትከራከሩ የነበራችሁ የማን ሩታ? አቤል ራሱ ይሄን ነገር እንዲሸፍን ይሄን ነገር እንዳያወራ እውነት አብርሃም በዙሪያው ያሉ ሰዎችን ራሱ ነው ማለት ነው እንዲፈዙ ምንም እንዳይናገሩ ጥፋተኛ ሩታ እንደሆነች እንዲናገሩላት የተጠቀመችው ሲስተም ነው ማለት ነው። እንግዲህ ለአቤል አስቡት። አቤልን ምን ያህል አፉን የሚዘጋ ገንዘብ ቢከፈለው ነው ከዚህ ቀደም መጥቶ አብርሃምን ለሄርሜላ ሲያዳራ የነበረው። አንተ ስትጎዳ ማየትን አልፈልግም እያለ ከሩታ ጎን ሆኖ ተው አብርሃም፣ ይሄ ነገር ልክ አይደለም። የልጅ እናት ናት፣ ሁለት ነፍስ ናት። ከሌላ ሴት ጋር ግንኙነት ማድረግም ሆነ በእህትነት መቀራረብ የለብክም፣ ይከፋታል። እሷም እኮ እህታችን ናት ብሎ አላለም። እንደውም ምን ሲለው እንደነበረ ቪዲዮንም አይታችኋል፣ ተመልክታችኋል ማለት ነው።
ልክ ሩታ አብርሽን እንደገፋችው በጣም ስትበድለው እንደነበረ ጠበቃ ሆኖ ሲከራከር የነበረው እኮ ይሄ እስስት ማለት ነው፣ የትዳር ጠንቅ። እውነቴን ነው። ዋናውን ይዞ በትርፍ የሚጫወት በሴት እህቶቻችን የሚጫወት ዋናው የሩታና አብርሃም ትዳር እንዲፈርስ በሄርሜላ በኩል የተደረገው አቤል እራሱ ነው ማለት ነው። ስለዚህ አሁን ላይ ይሄንን ነገር ለማስፈታት እኔ ትናንትን ቪዲዮ ሰርቻለሁኝ። አቤል ከሩታ ጋር መታረቅ ግድ ይላል፣ ይሄን ነገር ለማመቻቸት ሲባል ማለት ነው። እና እሱ ስላፈረሰ እሱ ማስተካከል ይችላል። እንግዲህ ማሂ እውነቱን እያወራች ነው ያለችው። እውነታው ስለምታውቅ የት ሄዳ እንዳሰራችበት አብርሃም ሩታ እንድትጠላው በመሀላቸው ፍቅር ሳይሆን ሴጣን እንዲገባ በንግግር እንዳይስማሙ እንዳይግባቡ ይሄን ሁሉ ርቀት ሄዳ ያሰራችው እንግዲህ ውሽሚት እንደሆነች ምንም ጥርጥር የለውም ነበር። እኛም አውቀናል። ብዙዎቻቸው ደግሞ ይሄን ነገር አምነውበታል። እኔም 100% አምኜበታለሁ እውነት እንደሆነ። ነገሮች የተቀየሩት ሰዓት ከተሰጠው በኋላ ነው። ማንኛዋ ሴት ናት ለማታውቀው ወንድ ዘም ብላ የግማሽ ሚሊዮን የእጅ ሰዓት ወርቅ ቅብ የምትሰጥ? እውነቴን እኮ ነው። የትኛዋ ሴት የትኛዋ ሚሊዮኔር የሆነች ናት ተመሬት ተነሳ ብድግ ብላ የምትሰጠው ማለት ነው? እና ይሄ ራሱ አንድ ምክንያታዊ ነው። ሰዓቱ ከተሰጠው ነው። ይሄ ልጅ ከሩታ ጋር ህይወቱን ለማስተካከል ብዙ ቢጥርም አልፈልግሽም እያላት ለመናገር ራሱ አንደበቱ እየታሰረ ነበር። እንዲፈዝ ነው እውነት ነው ያደረገችው። ብዙ ጊዜ እኮ እኔ እሷን መግፋት አልችልም፣ ብዙ ነገር አድርጋልኛለች፣ እንዴት ብዬ አልፈልግሽም ልበላት፣ ልቧን ልሰብረው አልፈልግም ሲል አልሰማችሁትም? ሰምታችሁታል፣ በየቪዲዮ ላይ ማለት ነው ሰምታችሁታል። ስለዚህ እሱ ከራሱ ጋር አይደለም ይሄን የሚያደርገው። ምንድን ነው የተደረገበት ነው የተደረገበት ወጣ የተደረገበት ይሄው አሁን። ስለዚህ እህትነን ወንድምነን ብላችሁ የምትሉት እንግዲህ ከሩታዬ ከጀግናዋ ጎን የቆመው አብርሃም ነው ኤፋ ብቻ ነው። እቺ ውሽሚት አመጣጧ ልክ አይደለም፣ አገባቧ አሁንም ትልቅ ስህተት አለ እያለ ሲከራከር የወንድሙ ጠላት የወንድሙ ገዳይ እንዴት ሰው ለወንድሙ ጠላት ይሆናል እያላችሁ ስታጨበጭቡ ነበር። ውሽሚትን ሳትቀር ማለት ነው። ወንድምክ ደስተኛ እንዲሆን አትፈልግም እንዴ? ደስተኛ ከደስታ በላይ ምን አለ? ለምንድን ነው እንደዚህ የምትሆነው? የሰራችውን ስራ ስለምታውቅ እኮ ነው። አቤልም እቤት ድረስ መጥቶ ሩታዬም ማለት ነው ራቂ በቃ አስረግዟል እያለ ሩታን ሲናገራት የነበረው ክብረ ቢስ። ለሴት ልጅ ክብር ቢኖራችሁማ እንዲህ በየሜዳው ነገሩ። ወንዶቹ ምን አረጉ? ሴቶቹ ናቸው የረከሱት። እኛንን ራሳችን ያላስከበር ነው ማለት ነው በሴትነታችን። ሴት ልጅ ተለምና፣ እውነቴን ነው ተለምና ወንድ እጅ ስትገባ ነው ደስ የሚለው እንጂ ሴት ለምና ወንድን ወደ እሷ ስታመጣው በጣም ነው የሚደብረው። በሀገራችንም በምንም የሌለ ይሄ የውጭ ፋሽን እያመጣችሁ አገሩንም አበላሻችሁት። አው እንግዲህ ማርቲም እውነቱን እኮ አውርታለች። ቪዲዮ ላይ ተመልክታችኋል አይደል? አቤልና ሩታ መታረቅ አለባችሁ። ሄርሜላ እኔንም አብርሃምንም አንተንም የደበቀችው ትልቅ ሚስጥር አለ። እሱ ሚስጥር ደግሞ እንዲወጣ ሁለታችሁ እርቅና ሰላም ፍጠሩ ያለችው በምን ምክንያት ይመስላችኋል? እሷ የደበቀችው ሚስጥር እንዳለ አሁንም ቢሆን እናውቃለን። ሚስጥር እንዳለ ውሽሚት
ታግቼ መጣው ነው ምንድነው? ታግታ መጣች ያላችሁ ሰሞን ምን ታገታለች? እዛ ቁጭ ብላ የመጣች ጊዜ ማለት ነው። እና ምን ጫጉላ ሹርሽር የነበረች ጊዜ ብላ አይሻልም? ጫጉላ ሹርሽር የነበረች ጊዜ ያኔ ስትመጣ እውነቱን ታውጣ እያለ ኤፋ ነበረ ሲጮህ የነበረው። ይሄ ደግሞ ቀለበቱን ራሱ ከጣቷ ላይ አውልቃ ስትመጣ ምን ሆነሽ ነው ንገሪኝ ብሎ እንኳን ሲላት ተወው፣ እኔ ይህንን እሹ ታነሳዋለክ ብዬ እውነት አስቤው አላቅም። በቃ ለምን ጠፋሽ ብለክ እንዳትጠይቀኝ ዝም በልና እመነኝ አለችው። ይሄስ ሞኜ ማለት ነው፣ ሞኙ በጉ። እሺ በቃ ሁሉም ነገር እኮ አንቺ ደህና ስትሆኝ ነው የሚሆነው። አንቺ ደህናስ የፈለግሽበት አንቺ የሆንሽውን እቀበላለሁ ንገሪኝ ብቻ አላት። ከዛን እርጉዝ ነኝ አለችው። እርጉዝ ነኝ ስትለው ክው አለ። ክው ይኸው ክው ማለት ነው። እንዳይናገር እንዳልኳችሁ ታስሯል። ሰዓቱ ላይ ተደርጎበት የተሰጠው አለ። ምን ብሎ ይናገር? ምን ብሎ ይተንፍስ? ግራ ገባው። ተይዞ ነው እህትየዋ። የሰው ወሬ እንዳትሰሙ። አሁን ትዳራችሁን ጀምራችኋል፣ አብራችሁ ወደፊት ሂዱ እያላችሁ የምትሉት ጸበሉ ሰዱት። ከራሱ ጋር ይሁን ልጁ። መቼም ጤነኛ ወንድ በአመቱ ውስጥ 3 ልጅ 2 ልጅ አያስወልድም አይደል? ይሄ አይምሮ ቀስ በቀስ እየለቀቀ ብሎኑ እየሄደ ነው። አሁን እኮ ላልቷል። በነገራችን ላልቷል። ጤነኛ የሆነ ከራሱ ጋር የሆነ ሰው ሄዶ ሌላ ሴት አያስረግዝም። ስለዚህ የመጀመሪያው ልጅ በህጋዊ የተረገዘው የሩታዬ ልዑል ማለት ነው። የአሁኑ ደግሞ የተረገዘውም እናትየዋም ሴሰኛ ዝሙተኛ ነበረች። ልጁም የተረገዘው በዝሙትና በሴሰኝነት ነው። አዎ ካልገባችሁ ልንገራችሁ ብዬ ነው። እንግዲህ ቢመራችሁም ዋጡት፣ ዝሙትን ደጋፊዎች ማለት ነው። ቢመራችሁም ዋጡት። አሁንም ቢሆን ሩታዬ እውነት አላት። ሩታዬ እውነት አለሽ። እውነት እንደውም ከዚህ ጭምልቅልቅልቅ ካለ ህይወት እውነት በጊዜ መገላገልሽ እኔ በጣም ደስ ይለኛል። ግን እዚህ ጋር ደግሞ ልጃችሁ ስላለ ሌላ ክፉ ቃል ለመናገር ይከብዳል። ልጅ አለ። ነገ ይህን ቪዲዮ ያየዋል። ቪዲዮአችን ማለት ነው። እንግዲህ እናቴን አለያይተሽ አባቴን በይሉንታና ባልሆነ በጥንቆላ ነገር ይዘሽ እንዴት አስቻለሽ ብሎ ቢልሽ አሁን ምንድን ነው መልስክ? ምን ይሆናል መልሱ? አስቡት። የእሱስ ምን ይሆናል መልሱ? እችም አሁን እኔ እኮ ልጅክን አልጠላም፣ ከነ ልጅክ ነው የወደድኩክ፣ ግን ከልጅክ እናት ጋር እንድትገናኝ አልፈልግም የምትልበት ምክንያቷ ለምን ይመስላችኋል? ሩታ ከአቋሜ ንቅንቅ አልልም ስላለች ድንገት አብርሃም ሞኝ ስለሆነ የዋ ስለሆነ ይቅርታ ጠይቆ ቢመለስ ይሄ ነገር ወደ ጸበል ቢሄድ ይታወቅብኛል ብላ ስለፈራች ሁለቱ እንዲገናኙ ያልተፈለገበት ሚስጥር አሁን ወጣ። ግልጽ ብሎ እንደ ነጭ ወረቀት ወጣ። አዎ ምንም ቢሆን ፈጣሪን ካመናችሁ በሃይማኖታችሁ በምታምኑት ሄዳችሁ እንትን ታላችሁ ትፈወሳላችሁ ማለት ነው። ትፈወሳላችሁ። አሁንም ፍራቻችሁ ይሄ ነው። ይሄ እንዳይታወቅ ያረገችበት ያስደገመችበት ለፍልፎ እንዳይወጣ አብርሃምና ሩታ እንዳይገናኙ እያረገች ያለችው ዝሙተኛ ሴሰኛ። ለዛ ነው እንግዲህ ከማሂ በላይ ማስረጃ የያዘ ሰው የሰዓቱን ምልክት ዝዋይ የት ሄዳ እንዳሰራች
ይኸው አሁንም በየጊዜው እየሄደች ግብር እንደምትገብር ይኸው ጉዷ ተጋለጠ ማለት ነው። ሩታን ለማጣጣል ነበር ይሄን ሁሉ ርቀት የሄደችው። ነገርዬው እኮ እሷም ተናግራለች፣ ራሷም እኮ ተናግራለች፣ ውሽሚትም ብላለች። እኔ ሁለተኛ ሴት ወይም ሁለተኛ ሚስት ልሆን አይደለም ያንን ሁሉ ርቀት መስመር የሄድኩት። አንተ ደግሞ ከማንም ጋር ስትሆን ወይም የማንም የሌላ ሰው ሴት ስትሆን ማየትን አልፈልግም፣ የኔና የኔ ብቻ ነክ ብለዋለች። ለምን ይመስላችኋል እንደዛ ያላችሁ? መቼም እናንተ ጤነኛ የሆነች ሴት ልጅ ያለው ወንድ ላይ ልጅ ሳይኖራት ሄዳ ጥልጥል ብላ ወድካለው፣ አፈቅርካለው፣ ቀለበት አድርግልኝ፣ ስለምወድክ ነው፣ ስለማፈቅርክ ነው፣ ሁሉንም ነገር ከሱ ሲመጣ ሳይሆን ያየነው ወድሻለሁ፣ አፈቅርሻለሁ የሚለው ከሱ አፍ የለም። ሁሉም ነገር ከአብርሃም ገፍቶ እስኪመጣ እንኳን አትጠብቅም። እራሷ ነች የምትጠይቀው። አሁን አፍቀኛል፣ ምን ልስራልክ፣ እንደዚህ ከአርገኝ፣ ዛሬ አብረን እንደር። ይሄን ሁሉ እሷን የጠያቂ። እሱ እኮ ፍላጎት የለው። እሱ ምንድን ነው እንዳይናገር እንዳይጋገር ተደርጎበታል። እንግዲህ ለዚህ መልስ ይኖራችኋል ወይ? ሩታዬ የኔ ልዕልት፣ የኔ ቆንጆ፣ የልዑልዬ እናት አትበገሬ። እውነት አሁንም ለአንቺ እውነት አለውልሽ። ቀና ኮራ ጀነን ብለሽ ፈጣሪ በልጅ ባርኮሻል። ልዑልን ያሳድግልሽ። ብዙዎቻችሁ አብርሃም አይገኙ። አብርሃም ዳይመንድ አይደለም። አብርሃም ፈጣሪ አይደለም እኮ። እንደ አብርሃም አይነቶች ሴሰኞች፣ ገብቷችኋል? ሴሰኛ ዝሙተኛ ወንድ ሳይሆን አሁን የሚገባት ሩታዬ ጀግና ወንድ፣ ትዳሩን የሚያከብር፣ የቤተሰቧን የሚያከብር፣ ራሱን የሚያስከብር፣ ሚስቱን የሚያከብር፣ በቃ ለትዳሩ ለቤቱ ሟች እዚህም እዛም የሚል አይደለም ማለት ነው። በራሱ መተማመን ያለው የትም ቢሄድ ኮራ ዘነጥ ብሎ ጀግናው ቀብራራው የሄርሜላ ቀብራራ ወደፊት እችን ተዋት እባብ እያላችሁ፣ እባብ እናንተው ናችሁ። ሩታዬማ አይደለችም። ቀብራራ ላያችሁም? ቀብራራዋማ ሩታዬ ናት። አያችሁ አይደል? በዚህም ብትመጡባት በግራም በሰሜን በደቡብ በቃ በምዕራብ እያላችሁ ብትመጡም እሷ ምንም ይኸው ምንም ጭራሽ እያማረባት ውበቷን እየጨመረ እንደ ጽጌረዳ ፍክት እያለች፣ አው እንቡጥ እያለች ነው የመጣችው። እንቡጥ እያለች እናንተ እዛ ቁጭ ብላችሁ ጨጨጨጨጨጨ ስትሉ እንግዲህ ተልባ ቢንጫጫ በአንድ ሙቀጫ እሷ ስንት ተራምዳችሁ ሄደች ማለት ነው። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበረ። በሰዓቱ ጉዳይ ብዙዎቻችን ኮሜንት ላይ ብለናል። እኔም ብዙ ሰርቻለሁኝ። እንግዲህ ማህዬ እውነት ከልብ እናመሰግናለን። ይሄንን ቅሌት፣ ይሄንን ውርደት፣ ይሄንን ርቀት ሄዳ እንግዲህ ሩታና አብርሃምን ለማለያየት ያደረገችበት ነገር በጣም የሚያሳዝን ነገር ሆኖ እውነቱ እንዲጋለጥ ብዙ ውሸቶችን ደብቃ ባልሆነ ነገር ባሌ እያለች የያዘችው እንዳይናገር አፍዛ ያረገችው እቺ ባለጌ ሴት በዚህ ልክ እንግዲህ እንድትዋረድ፣ እውነቴን ነው እውነታው እንዲወጣ፣ ስራዋ የሰራችው ሴራ እንዲወጣ ስላደረግሽ ከልብ እናመሰግናለን። ክበሪልን ማለት ነው። እንግዲህ መጨረሻውን ማየት እንጓጓለን። አሳዊ